4 ኪሎን አልሞ መንደር ላይ የሚተኩሰው የጎንደር ፋኖ የተባለው ደመነፍስ ታጣቂ በበለሃ ቅማንቶች ላይ ጥቃት መፈጸሙ ተሰማ። 4 ኪሎ ላይ የሚገኘውን የአባቶቻችን ዙፋን ልናስመልስ ነው በሚል የአማራን ሕዝብ እያታለለ ሰፈር ለሰፈር አርሶ አደሮች ላይ ጥቃት የሚፈጽመው እናገኘው ተሻገርና ሳምነው ጽጌ የፈጠሩት ራሱን የጎንደር ፋኖ በሚል የሚጠራው ደመነፍስ ታጣቂ ትላንት ሐምሌ 9 ቀን 2018 ዓ.ም በጭልጋ ወረዳ ኳቢር ሎምጌ ቀበሌ በለሃ መንደር በአርሶ አደሮች ላይ አረመናዊ ጥቃት መፈጸሙን ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። ራሱን የፋኖ መስራች አባት ነኝ ብሎ የሚያስበውና በፋርጣው ስኳድ ማህበር የሚመራው የጎንደር ፋኖ የተባለው ታጣቂ ጥቃቱን የፈጸመው ትላንት ከቀኑ 8 ሰዓት ላይ መሆኑን የገለጹልን የመንደሯ ነዋሪዎች ቁጥሩ ወደ 500 የሚጠጋ የጽንፈኛው ታጣቂ ድንገት መንደሯን ወሮ ባገኘው ሰው ላይ ተኩስ በመክፈት ጥቃቱን መጀመሩን ገልጸዋል። በተፈጸመው ደመነፍሳዊ ጥቃት አንድ የ16 ዓመት ሕፃን ሲገደል ሌላ የ15 ዓመት ሕፃንን ጨምሮ 3 ሰዎች ለከባድ የመቁሰል አደጋ መዳረጋቸው ታውቋል። ጃኖ ቅማንት ሚዲያ ያነጋገራቸው የበለሃ ከተማ ነዋሪዎች ጥቃቱን የፈጸመው ደመነፍሱ የጎንደር ፋኖ የተባለው ታጣቂ ቡድን አንዲት የ12 ዓመት ሕፃንን ከዘረፋቸው እንስሳት ጋር አግቶ መውሰዱንም ተናግረዋል። ጥቃቱ የተፈጸመው ህብረተሰቡ ባልጠበቀው ሰዓት ስለነበር ሁሉም ነዋሪ መንደሩን እየጣለ በመሸሸት ራሱን ከደመነፍሱ ታጣቂ አረመናዊ ጥቃት ለማትረፍ መጣሩን የነገሩን የአካባቢው ነዋሪዎች ቁጥራቸው ወደ 250 የሚጠጉ የቤት እንስሳት ተዘርፈው መወሰዳቸውን ገልጸዋል። ከዚህ በፊት የሚፈጸሙ የደመነፍስ ታጣቂው ጥቃቶች ንጋት ላይ ስለነበር ትላንት በተፈጸመው ሰዓት ህዝቡ ጥቃት ይፈጸማል ብሎ ስላልጠበቀ ራሱን በሚገባ መከላከል ሳይችል ቀርቷል ተብሏል። ከባድ የመቁሰል አደጋ የገጠማቸው 3ቱ የመንደሯ ነዋሪዎች በጥቃቱ አቀነባባሪ የሞፈር ዘመቱ አዳኝ አገር ጫቆ ወረዳ ካድሬዎች ሴራ በቅርበት ወደሚገኘው የወረዳቸው ዋና ከተማ አይከል መጥተው እንዳይታከሙ ወደ ሼዲ ሆስፒታል በመውሰዳቸው ለተጨማሪ ወጪ ተዳርገዋል ሲሉ ነዋሪዎች ተናግረዋል። ወደ ሼዲ ሆስፒታል የተወሰዱት ቁስለኞች ዛሬ ሐምሌ 10 ቀን 2018 ዓ.ም ወደ ጎንደር ሪፈራል ሆስፒታል እንደተላኩ የገለጹልን የመረጃ ምንጮቻችን ጥቃቱ መፈጸሙ ያላረካው ሴረኛው የአዳኝ አገር ጫቆ ሞፈር ጎተት ወረዳ ካድሬ በፈጸመው ቁስለኞችን ሆን ብሎ ወደ ሼዲ የመውሰድ ተግባር ሌላ ቀውስ ፈጥሮብናል ሲሉ በምሬት ገልጸዋል። ጉዳዩን አስመልክቶ ምንም ከማለት የተቆጠበው የጭልጋ ወረዳ ካድሬ ህብረተሰቡን በተለመደው የችግኝ ተከላ ድራማ ሲያታልል መዋሉ ተሰምቷል። የወረዳውን የጸጥታ ኃይል ስጋት ባለባቸው እንደ በለሃ ያሉ አካባቢዎች አሰማርቶ ከህብረተሰቡ ጋር በማቀናጀት ህዝቡን ከመጠበቅ ይልቅ የቀበሌውን ሚሊሻዎች ሰብስቦ ወደ አይከል በማምጣት ለጥቃት ምቹ ሁኔታ የሚፈጥረው የጭልጋ ወረዳ ግዴለሽ ካድሬ የወረዳውን ሚሊሻዎች አስገድዶ ወደ ውትድርና ስልጠና መላኩን መዘገባችን ይታወሳል። ኳቢር ሎምጌ ቀበሌን ጨምሮ በቆላማው ጭልጋ የሚገኙ ሌሎች ቀበሌዎች ላይ ተመሳሳይ ጥቃቶች ሊፈጸሙ ስለሚችሉ ህብረተሰቡ ሳይዘናጋ ራሱን አደራጅቶ አካባቢውን በትጋት በመጠበቅ የደመነፍሱን ቡድን አረመናዊ ጥቃት ማምከን አለበት ተብሏል። ሕፃናትንና አርሶ አደሮችን በየመንደሩ እየዞረ ከመግደልና የቤት እንስሳትን ከመዝረፍ ባሻገር አንዳች መሰረታዊ ዓላማ የሌለው ራሱን የጎንደር ፋኖ በሚል የሚጠራው የፋርጣው ስኳድ ታጣቂ ባለፈው ደንቢያ ላይ በመከላከያ ሰራዊቱ ድንገተኛ ጥቃት ክፉኛ ከተመታ በኋላ ከመከላከያ ሰራዊቱ ጋር ከመዋጋት ይልቅ ወደ ተራ የሽፍትነት ስራው ተመልሷል ተብሏል። በጎጃም ቀጠና የተለያዩ አካባቢዎች በፋኖና በመከላከያ መካከል ውጊያዎች እንዳሉ ተገለጸ። በሁለቱ ኃይሎች መካከል በሚካሄደው የተኩስ ልውውጥ ምክንያት የ12ኛ ክፍል ብሔራዊ ፈተና ተፈትነው ከደብረ ማርቆስ ወደ ቤተሰቦቻቸው በመመለስ ላይ የነበሩ ተማሪዎች ላይ ጉዳት ሳይደርስ እንዳልቀረ ታውቋል። ሰሞኑን ጃኖ ቅማንት ሚዲያ እንደዘገበው ጽንፈኛው የፋኖ ታጣቂ በጎጃም አገዎች በተለይም በዚገም ወረዳ አገዎች ላይ ያነጣጠረ ጥቃት ሲፈጽም የሰነበተ ሲሆን ዛሬ ደግሞ የጥቃት አድማሱን አስፍቶ በሌሎች የጎጃም አካባቢዎች በመከላከያ ሰራዊቱና በንጹሃን ዜጎች ላይ ያነጣጠረ የደፈጣ ጥቃት ከፍቷል ተብሏል። ከተለያዩ አካባቢዎች ተነስተው ወደ ባህር ዳር እንጂባራና ደብረ ማርቆስ ዩኒቨርሲቲዎች ሄደው የ12ኛ ክፍል ሀገር አቀፍ ፈተና የሚፈተኑ ተማሪዎች ወደ ተቋማቱ ሲጓዙም ሆነ ወደ ቤተሰቦቻቸው ሲመለሱ በከፍተኛ ስጋት ውስጥ መሆኑን የተናገሩት የመረጃ ምንጮቻችን
ፋኖው ለምን በኦህዴድ መከላከያ ሰራዊት ትታጀባላችሁ በሚል ሆን ብሎ የጥቃት ሰለባ እያደረጋቸው ነው ሲሉ ገልጸዋል። በጎጃም ደጋዳሞት፣ ቋሪት፣ ደንበጫና ሌሎች አካባቢዎች በመከላከያውና በፋኖው መካከል የተኩስ ልውውጦች መኖራቸውን የገለጹልን የመረጃ ምንጮቻችን የጎጃሙ ኃይል ከጎንደሩ ቡድን አንጻር ሲታይ የብልጽግናውን የምክክር አጀንዳ እንዳልተቀበለው ለማሳየት እየሞከረ ይመስላል ሲሉ ጥርጣሬያቸውን ተናግረዋል። የብልጽግናው ምክክር ከመጀመሩ አስቀድሞ ከሁለት ተከፍሎ ሲተላለቅ የነበረው የጎንደር ፋኖ በቅርብ ቀናት ችግራችን ፈትተን ወደ አንድ መጥተናል የሚል መግለጫ ማውጣቱንና ጽምዶን ከሚፋለሙ ኃይሎች ጎን እንሰለፋለን ማለቱን እየሰሙ እንዲሁም ድምፁን ለተወሰነ ጊዜ አጥፍቶ የነበረው የጎጃሙ ፋኖ እንደ አዲስ ጥቃት መክፈቱን የተመለከቱ ወገኖች በበኩላቸው እነዚህ በሰፈር የተካለሉ ሁለት ኃይሎች በተለይም በፋርጣው ማህበር የሚመራው የጎንደር ፋኖ በሀገራዊ ምክክሩ አሳቦ ወደ ብልጽግና ለመግባት እንዳሰበና በዘመነ ካሴ የሚመራው የጎጃሙ ኃይል ደግሞ ከጽምዶ ጋር የገባውን ቃል ኪዳን አጠናክሮ ለመቀጠል እንዳሰበ ያመላክታል ሲሉ ትዝብታቸውን አጋርተዋል። በዚህ ሁለት ቀን የ12ኛ ክፍል ሀገር አቀፍ ፈተና ተፈታኝ ተማሪዎችን አጅበው ሲጓዙ የነበሩ የመከላከያ ሰራዊት አባላት ላይ በተፈጸመ የደፈጣ ጥቃት የሞትና የመቁሰል አደጋ የደረሰባቸው እንዳሉም ታውቋል። በሁለቱ ኃይሎች የዘፈቀደ ውጊያ ከሚጠፋው የሰው ሕይወት በተጨማሪ በህዝብ ተቋማትና ንብረት ላይ ከፍተኛ ጉዳት እየደረሰ ሲሆን ዛሬ ሐምሌ 10 ቀን 2018 ዓ.ም ፋኖ የተባለው ታጣቂ ወደ ደንበጫ ከተማ ገብቶ ከፍተኛ ውድመት ሳያደርስ እንዳልቀረ የመረጃ ምንጮቻችን ጠቁመዋል። ክረምቱን ተገን አድርጎ መንቀሳቀስ የጀመረው የጎጃሙ ፋኖ ከአካባቢው የብልጽግና ካድሪ የተለመደውን የመረጃ ድጋፍ እንደሚያገኝና በተለይም መከላከያው ላይ የደፈጣ ጥቃት ፈጽሞ ትጥቅና ስንቅ እንዲማርክ ሁኔታዎችን እንደሚያመቻቹለት ይታወቃል። ከጎጃም ቀጠና ሳንወጣ በአካባቢው ካድሪ ስንቅ የሚሰፈርለትና ትጥቅ የሚቀርብለት የፋኖ ታጣቂ በተለይም ለአማራ ቀበሌዎች አጎራባች በሆኑ የአገው ሕዝብ የሚኖርባቸው ቀበሌዎች ላይ የሚፈጽመው ጥቃት፣ ዝርፊያና ማፈናቀል ተጠናክሮ መቀጠሉ የታወቀ ሲሆን በዚህ ጉዳይ መፍትሄ እንዲሰጥና የዜጎችን ደህንነት እንዲጠብቅ ተደጋጋሚ ጥያቄ የሚቀርብለት የአዊ ዞን ካድሪ ጉዳዩን በቸልታ ማለፉን የማህበረሰብ አንቂዎች ተናግረዋል።